ሰላም። ስለ ጤና ብዙ ነገር ይባላል። እስኪ በተለምዶ ስለ ጤና ከሚባሉ ነገሮች ውስጥ ሙሉ በሙሉ ወይም በከፊል ትክክል ያልሆኑ አባባሎችን እንፈትሽ። አንደኛ፣ ካሮት መብላት ለአይን ጥራት። ካሮት በቫይታሚን ኤ የበለጸገ ነው። ካሮትን መመገብ በቫይታሚን ኤ እጥረት የሚመጣ የዳፍንት በሽታን ይከላከልናል። ነገር ግን ካሮትን መብላት ልዩ የሆነ የአይን ጥራትን አይሰጠንም። እንዲሁም በሌላ ምክንያት የሚመጡ የአይን ህመሞችን ሊከላከል አይችልም። ሁለተኛ፣ በቀን ውስጥ 8 ብርጭቆ ውሃ መጠጣት የግድ አስፈላጊ ነው። ይህም ስህተት ነው። የሚያስፈልገን የውሃ መጠን እንደ ሰውነታችን ክብደት፣ እንደ አየሩ ሙቀትና ቅዝቃዜ እንዲሁም እንዳደረግነው የአካል እንቅስቃሴ ይለያያል። ከምግቦች የምናገኘው የውሃ መጠንም እንደ ውሃ ፍጆታ ይቆጠራል። ስለዚህ በቀን 8 ብርጭቆ ውሃ የመግዛት ግዴታ የለቦት። ሶስተኛ፣ ጣቶን ማንቋቋት የመገጣጠሚያ ህመም ያስይዛል። ጣቶን ሲያንቋቁ በመገጣጠሚያ መካከል ያሉ የአየር ኳሶችን እያፈነዱ ነው ያሉት። ይሄ ለሚሰማው ሰው ከማናደድ ውጭ በእርሶ ጤንነት ላይ ምንም የሚያመጣው ችግር የለም። ስለዚህ እንደፈለጉ ማንቋቋት ይችላሉ። አራተኛ፣ ቅዝቃዜ ቦታ ላይ ፀጉሩን ወይም ገላውን ታጥበው ሲወጡ ጉንፋን በሽታ ይይዞታል። የጉንፋን በሽታ የሚመጣው በቫይረስ አማካኝነት ሲሆን ከአየር ቅዝቃዜ ጋር ብዙ የሚያገናኘው ነገር የለም። በእርግጥ ብርድ ሊሰማዎት ይችላል። ነገር ግን ለቫይረሱ እስካልተጋለጡ ድረስ በጉንፋን በሽታ የመያዝ ዕድሎ ዜሮ ነው። አምስተኛ፣ ሳውና ውስጥ መግባት ሰውነታችን ውስጥ ያሉ ቆሻሻዎችን ለማስወገድ ይረዳናል። ስህተት። ጉበትና ኩላሊቶ ምን ሰርተው ይበላሉ? ሳውና ውስጥ ሲገቡ የሚያልቦት ላብ ሰውነቶ ሙቀቱን ለመቆጣጠር የሚያደርገው ጥረት ነው። ይሄ ደግሞ ሰውነትን ከማጽዳት ጋር ምንም የሚያገናኘው ነገር የለም። ስለዚህ ሳውናውን ቀስ ብሎ ኢንጆይ ያድርጉ፣ ነገር ግን ምክንያቱ የተሳሳተ እንዳይሆን። ስድስተኛ፣ ይሄ ደግሞ በጣም ኮመን ነገር ሲሆን ተፈጥሮአዊ ከሆነ ጤናማ ነው የሚል አመለካከት ነው። ብታምኑም ባታምኑም አብዛኛው መርዞች ተፈጥሮአዊ ናቸው፣ ነገር ግን ጤናማ ናቸው ማለት አይደለም። ሌሎች ምን የጤና አባባሎችን ሰምተው ያውቃሉ? እስኪ ኮሜንት ላይ ጻፏቸውና እንወያይባቸው።